بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نخلص النية لله نيتنا الله سبحانه وتعالى لنترى أستوسلون فاتم الله سبحانه وتعالى زند የኛ መልካም ስራ ተቀባይነት የሚያገኘው በመልካም ንያ ስለሆነ ንያችንን ለአላህ Subhanahu Wa Ta'ala ማድረግ የግድ ይሆናል። مرحبا كنفائس المحاضرات كتاباتችን ከሰባተኛው محاضرة የቀጠለ ፓርቱን የምናይ ይሆናል ማለት ነው። በባለፈው ክፍላችን ጌታችን Subhanahu Wa Ta'ala የሚዳሰሱትም የማይዳሰሱትም ፍጡራኖች ፈጣሪ ነውና እሱ በቦታም ሆነ በአቅጣጫ የሚገለጽ አይደለም የሚለውን ነጥብ አንስተን ነበር። በዛሬው ደርሳችን በጣም አንገብጋቢ የሆነ ነጥብ ሰዎች የተለያየ ንግግሮችን የሚናገሩበት የሆነ ነጥብ አለና እሱን አብረን እናያለን። ምን ይሉናል? ومعنى قول أهل السنة الله موجود بلا مكان يا أهل السنة والجماعة ንግግር ምን የሚለው الله موجود بلا مكان وجهة የሚለው ምን ማለት ነው? የለም ማለት እኮ ነው። በላይም የለም በታችም የለም ከተባለ በአቅጣጫ ካልገለጽ ነው በቦታ ካልገለጽ ነው የለም ማለት ነው ብለው ይናገራሉ። ይህ ንግግር ደግሞ የሚያጅበው ነገር በደንብ አድርጎ መልስ የሚሰጣቸው የሆነ ነው። ራሱ ለዚህ የሚመች የሆነ ንግግር አይደለም። ምንድነው የሚለው? አላሁ መውጁዱን አላህ የለም ሳይሆን አላህ ያለ ነው አለ ነው የሚለው ቃሉ። ኢዘን አላህ አለ እያልክ እየተናገርክ የለም እያልክ እኮ ነው የሚልህ ከሆነ ይሄ ልቦለድ መሆኑ ግልጽ ይሆናል ማለት ነው። አላሁ መውጁዱን አላህ ያለ ነው ቢላ መካን ወጂሃ ያለ ቦታና ያለ አቅጣጫ። ይህ ደግሞ አዲስ ባህሪው አይደለም የነበረው ባህሪው ነው። አላሁ Subhanahu Wa Ta'ala ያለ ቦታ ነው ያለ አቅጣጫ ነው። ያለ ቦታ ያለ አቅጣጫ የነበረ ነው። ይህ ነው ማዕናው። አለ ጌታችን Subhanahu Wa Ta'ala መኖሩ ያለ ቦታ ያለ አቅጣጫ ነው ማለት ነው ማዕናው። አላህ የለም ማለት አይደለም። የሚሉትን የሚጨብጡት ያጡ ሰዎች ገልብጠው ይናገራሉ። ይሄ ብቻ አይደለም በሌላ ማዕና ደግሞ ሊተረጉሙት ይታገላሉ። አንደኛው ቡድን አላህ የለም እያላችሁ ነው አላህ ያለ ቦታ ያለ ነው ማለት እኮ የለም ማለት ነው ይላል። ስለዚህ ምን እያለ ነው እሱ ያለው? አላህም በቦታ ያለ ነው እንጂ የሚባለው ያለ ቦታ ያለ ነው አይባልም እያለ ነው። ኢዘን በዚህ ጉዳይ ላይ ማስረጃ እንጠይቀዋለን እንመጣለን ወደሱ ነው። ግን ንግግሩ ምንድነው የሚለው? አላሁ መውጁዱን ቢላ መካኒን ወጅሃ አላህ ያለ ቦታ ያለ አቅጣጫ ያለ ነው። የለም የሚልን ከየት ነው የተረዳው ሰው? አይ ያለ ቦታ እያላችሁ ስለሆነ አላህ አለ ብትሉም ያለ ቦታ የሚለው ቃል ከተጠቀሰ የለም የሚልን ነው የሚያስረዳን ካለ በቦታ ነው ያለው እያለ ነው ያለው። የትኛው ቁርአን አያ የትኛው ሐዲስ ላይ ነው አላህ በቦታ ያለ ነው የሚል ያገኘው? የትኛው አይማ የትኛው ሰለፍ ነው አላሁ Subhanahu Wa Ta'ala ያለ ቦታ ያለ ነው ከተባለ የለም ማለት ነው ብሎ የተረጎመለት ማን ነው? እስኪ በዚህ የቀደመ ማን ነው? አላሁ መውጁዱን ቢላ መካን የሚለውን ያለ ቦታ ያለ ነው ማለት አይ ያለ ቦታ ከተባለ የለም ማለት ነው የሚልን ነው የምንረዳው የሚልን ማን ነው? እስኪ ያስረዳ። ከማን ነው ያስከው? ይህ ልቦለድ ነው። አላሁ Subhanahu Wa Ta'ala ያለ ቦታ ያለ አቅጣጫ ያለ ነው የሚለው የሙስሊሞች እምነት ሆኖ ሳለ በአዘልም ባህሪው ሆኖ ሳለ በዚህ መልኩ ነገራቶችን ለማዞር ይሞክራሉ። አንደኛው ነጥብ ምንድነው የሚሉት ብለናል? የለም ማለት ነው ብለው ይመጣሉ። ይሄ ጭራሽ ማስኬድ መሆኑ ግልጽ ነው። ያለ ቦታ የሚለው ቃል ከሆነ የከበዳቸው በቦታ ነው ያለው እያልክ ነው ወይ? ማዕናው እንደዛ ነው የሚወጣው። ያለ ቦታ ካልክ የለም ማለት ነው የሚል ከሆነ በቦታ ነው እያለ ነው ያለው። የትኛው ቁርአን የትኛው ሐዲስ ላይ አግኝቶት ነው አላህን በቦታ ነው የሚለው? የትኛው አይማስ ነው አላህ ያለ ቦታ ያለ ነው የሚለው የለም ማለት ነው የሚለውን ከማን ይዞት ነው? ይሰው ከራሱ ካልሆነ በስተቀር ማንንም ሊያገኝ ይችላል። አንደኛ ሁለተኛ ሌላኛው ቡድን ደግሞ ምንድነው የሚለው? ራሱ ይሄ አላሁ መውጁዱን የሚለው አላህ ያለ ነው ብሎ ነው። ስለዚህ የለም የሚለው አያስኬዳቸውም። ሁለተኛዎቹ ቡድን ደግሞ ምን ይላሉ? አላሁ መውጁዱን ቢላ መካን ማለት እኮ ይላሉ አላህ ሁሉም ቦታ ያለ ነው ማለት ነው ብሎ ይነሳሉ። እሺ ይሄ ንግግር የሁሉም ቦታ ያለ ነው የሚል የት ነው ያለው? ሐቂቃ አንዳንዶች ልቦለዳቸውን ተከትለው ለመሄድ በቃ የፈለጉትን ንግግር ሰዎች ላይ ለማጣመም የቻሉትን ያክል ይሞክራሉ። ነገር ግን የሚያስኬድ አይደለም። አላሁ መውጁዱን ቢላ መካኒን ወጅሃቲን ያለ ቦታ ያለ አቅጣጫ ያለ ነው እንጂ ያለው ሁሉም ቦታ ያለ ነው የሚለው የት ጋር ነው ያለው? የት ቦታ ላይ ነው አላህ ሁሉም ቦታ ያለ ነው ብለን የገለጽነው? አላሁ መውጁዱን ቢላ መካን ማለት እኮ አላህ ሁሉም ቦታ ያለ ነው ማለት ነው ብለው ይመጣሉ። የት ቦታ ነው ሁሉም ቦታ ያለ ነው የሚለው? አላሁ መውጁዱን ቢላ መካኒን ወጅሃቲን ያለ ቦታና ያለ አቅጣጫ ያለ ነው የሚለው እንጂ ሁሉም ቦታ የሚለው ከየት መጥቶ ነው የተረዳው? እሺ ገልብጦ ያለ ቦታ ያለ ነው ስትሉት ሁሉም ቦታ አለ አልክ የሚል ከሆነ
ይህ ሰው ጤነኛ ይባላል ወይ? መጀመሪያ ምክንያቱም ይህ ንግግር ምን ያደርጋቸዋል? እምነታቸውን ድምጥማጡን ነው የሚያጠፈው። የቁርአንም እምነት የሐዲስ ላይ ያለ እምነት የተጠቀሰ እምነት ስለሆነ ይህንን ተቃራኒ የሆነ እምነት ማስረጃ ሊያመጡለት ስለማይችሉ ይሄ በዚህ ተቃራኒ የሚያምን የሆነን ሰው እምነትህን ግልጽ አድርገህ እስኪ ተናገር ብትሉት መናገር የማይደፍርበት የሆነ የሸረሪት ድር የሆነ ሃይማኖት ስለሆነ የያዘው አላሁ መውጁዱን ቢላ መካን አላህ ያለ ቦታ ያለ ነው የሚለውን እቃረናለሁ የሚለውን ሰው እንግዲያስ ይሄን የምትቃወም ከሆነ እምነትህ ምንድን ነው ታዲያ በዚህ ጉዳይ ብትሉት ደፍሮ እምነቱን ግልጽ አድርጎ እንኳን መናገር የማይችል ለምን ያለ ቦታ ያለ ነው የሚልን የሚቃወም የሆነ ሰው መጀመሪያ ምን እያለ ነው ያለው? በቦታ ያለ ነው እያለ ነው። ወይላ በቦታ ያለ ነው አለንም ካለ ያለ ቦታ ያለ ነው የሚለው መቃወም የለበትም። ተቃራኒውን የሚያመጣ ነው የሚሆነው የግድ ማለት ነው። ይሄን የሚቃረን ከሆነ በቦታ ነው ያለው የማይል ከሆነ ያለ ቦታ ያለ ነው የሚለውን አምኖበት ሊሄድ ግድ ይለዋል። ኢዘን በቦታ የሚል ደግሞ ቦታን ፈጣሪ ማን ነውና አላሁ ሱብሓነሁ ወተዓላ ነው። ኢዘን የሚያስኬድ ነገር አይደለም። طيب ትንሽ እንሂድና እንመለሳለን። ወመዕና ቀውሊ አህሊ ሱነቲ የአህሉ ሱና ወልጀማዓዎች እምነት ንግግር አላሁ መውጁዱን ቢላ መካኒን ወጅሀትን የሚለው አላህ ያ መውጁዱን ያለ ነው፣ ቢላ መካኒን ያለ ቦታ፣ ወጅሀትን ያለ አቅጣጫ ያለ ነው የሚለው ንግግር ምን ማለት ነው? አነ አላሁ ስብሓነሁ ወተዓላ ለይሰ ሐጅመን መጠን አይደለም ማለት ነው። ማዕና የእኹዙ ሚቅዳረን ሚነል ፈራጊ ከሆነ ክፍት ቦታ የሆነ መጠንን የሚሸፍን የሆነ የተመጠነ ነገር አይደለም ማለት ነው። አላሁ ስብሓነሁ ወተዓላ ሚነል ፈራጊ ከሆነ ክፍተት የሆነ መጠን የሚይዝ ክፍት ቦታን የሚሞላ የሆነ መጠን ነው ማለት አይደለም። አላሁ ስብሓነሁ ወተዓላ መጠን አይደለም፣ ጅስም አይደለም። ፈላ የተሐየዙ አይሰፍርም ማለት ነው። አላሁ መውጁዱን ቢላ መካን ማለት ፈላ የተሐየዙ አላሁ ስብሓነሁ ወተዓላ አይሰፍርም። ፊል አርድ በመሬት ላይ ፊል አርድ በመሬት የሚሰፍር አይደለም። ወላ ፊል ፈዳ በመሬትና በሰማይ መካከል ያለው በህዋ ላይ ማለት ነው የሚሰፍር አይደለም። ወላ ፊሰማ በሰማይ ውስጥም የሚሰፍር ጌታ አይደለም። ወላ ፈውቀል ዐርሽ ከዐርሽ በላይ የሚሰፍር የሆነ ጌታ አይደለም ማለት ነው። አላሁ መውጁዱን ቢላ መካን ማለት ይሄ ነው። ሱብሃንአላህ። እዚህ ጋር አሁንም ምን ይላሉ? ልብ በሉ። እኔ የምፈልገው ቃሉን ነው ይላል። አላሁ መውጁዱን ቢላ መካን የሚለው ቁርአን ውስጥ ካለ ቃል በቃል በማዕና የሆነ ነገር እንዳትነግረኝ። የእሱን ትርጉም የሚይዝ ሌላ ነገር አልፈልግም፣ ግን ቃል በቃል አለ ወይ? ሱብሃንአላህ። ለዚህ ሰው እንደው ግልጽ እንዲሆንለት አድርጋችሁ የምትነግሩበትን ትንሽ ሁለት ነጥብን ብቻ ልጥቀስ። አወለን በአላህ መኖር ታምናለህ? ይህን የሚለው ሰው በአላህ መኖር ያምናል? የመጀመሪያው ነገር። አላምንም ካለ ይሄ ሌላ ነገር ነው፣ የወጣ ነው ከመሰረቱ። መቼም በአላህ መኖር አላምንም የሚል ሰው አይሆንም ይሄን የሚናገረው። በአላህ መኖርማ አምናለሁ ይላል። እሺ ኢዘን ይሄን ንግግር ስናይ የቱ ነው የከበደ? አላሁ መውጁዱን ቢላ መካኒን ወጅሃ ስንል አላሁ መውጁዱን የሚለውን ያምንበታል ማለት ነው። አላህ ያለ ነው የሚለውን ያምንበታል አይደለ? አላሁ ስብሓነሁ ወተዓላ መኖሩን ከመና አላሁ መውጁዱን የሚለውን ያምንበታል ማለት ነው። እሺ ቢላ መካኒን ወጅሃ የሚለውን እንመጣበታለን። እስኪ አላህ አለ የሚለውን ብቻ ቃል በቃል ከቁርአን እስኪ ያምጣል ይበል። ቃል በቃል አላሁ መውጁዱን ተብሎ የተጠቀሰ ቃል በቃል። ምክንያቱም ይሄ ከሌለ አላህ የለም ብሎ ሊያምን ነው ይሄ ሰውዬ ማለት ነው። ምክንያቱም ቃል በቃል ካልሆነ በስተቀር እኔ አላምንም የሚል ከሆነ አላሁ መውጁዱን የሚል አላሁ ስብሓነሁ ወተዓላ መውጁዱን የሚል ቃል በቃል ቁርአን ውስጥ ከሌለ አላህን የለም ብዬ ነው ማምነው ሊል ነው ይሄ ሰው። የት ላይ እንደሚያደርሰው ንግግሩ ተመልከቱ። ቃል በቃል ነው የምፈልገው የሚል ሰው አንድ ነገር እንያዝ። የሆነ ሰው የሆነ ነገር ሲናገር ለዚህ ንግግርህ ማስረጃ አለ ወይ ነው እንጂ የሚባለው ይሄ የምትናገረው ንግግር ቃል በቃል ቁርአን ላይ ሐዲስ ላይ አለ ወይ አይደለም የሚባለው። አካሄዱ ሲጀመር ሸሪዓችን ላይ ያለው አካሄድ ይሄ ነው። ለምትናገረው ንግግር ማስረጃ ምንድነው ነው ትክክለኛ ሰው የሚጠይቀው። እምነታቸው የሸረሪት ድር ስለሆነ አለፍ ካለባቸው መውደቃቸውን ስለሚያውቁት የት ላይ ነው የሚቆሙት? ቃል በቃል ይሄንን ካላመጣልኝ እሺ መርሐባ እናመጣለን፣ ማስረጃዎች ናቸው። ግን በደንብ አድርጎ እንዲህ አይነቱ ሰው እንዲገባው የት ጋር ነው ቆም የምናደርገው? አላሁ ስብሓነሁ ወተዓላ መኖሩን ሊያምን አላሁ መውጁዱን የሚል ግዴታ ሊኖርለት ይገባል ማለት ነው። ኢዘን እስኪ ከቁርአን አላህ ያለ ነው ወይንም አላህ አለ የሚለውን ቃል በቃል አላሁ መውጁዱን የሚል ቃል በቃል አምጣልኝ። ቀጥታ ይችን ብቻ
ቢላ መካን ወጅሃ የሚለው ነው የከበደው አይደለ? የአላህ መኖር አምናለሁ ብሏል ሰው። ኢዘን እስኪ አላህ አለ የሚለውን ቃል በቃል ከሆነ ሸሪዓችን ላይ በዚህ መልኩ ከሆነ የሚጠየቀው እስኪ ቃል በቃል አላህ አለ የሚለውን ከቁርአን አምጣልኝ በሉ። አላሁ መውጁዱን የሚለውን ቃል ያምንበታል። የአላህ መኖርን ስለሚያምን ማለት ነው። አላሁ መውጁዱን የሚለውን ቃል ከሌለ አላህ የለም ብሎ ሊያምን ነው ይሄ ሰውዬ። ገብቷቸዋል? ቃል በቃል ስለሆነ ጨዋታውን የጀመረው። ኢዘን ምን መሆኑ ግልጽ የሆነለታል ይሄ ሰው። ቃል በቃል ይሄ አለ ወይ የሚለው ጥያቄ ውድቅ መሆኑ ግልጽ የሆነለታል። አንድ ነጥብ እዚህ ጋር ነው። ወኢላ ምንድነው የሚሆነው? የአላህን መኖር ልታምን ዘንድ አላሁ መውጁዱን የሚለው ቁርአን ውስጥ መኖር አለበት ማለት ነው። ቃል በቃል ይሄ ያልከው ነገርን ቃሉ ነው የምፈልገው የሚል ሰው ኢዘን የአላሁ ሱብሓነሁ ወተዓላ መኖርን እስኪ ማስረጃ ስጠኝ በሉት ከቁርአን። እስኪ አምጣ ይሄን የሚል የቱን አላሁ መውጁዱን የሚለው ያምንበታል ስለሆነ አላሁ መውጁዱን የሚልን ቁርአን አምጣና የአላህ መኖር ከዛ በኋላ ነው ብትሉት ምንድነው የሚሆነው? ውድቅ ነው የሚሆነው ንግግሩ። ለምን? ለንግግርህ ማስረጃ አምጣ እንጂ የሚባለው ሸሪዓችን ላይ ለንግግርህ እስኪ ለምትለው ንግግር ማስረጃ አምጣ። ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን። ይህ ነው ቁል ብለህ በላችሁ ምን ሃቱ ቡርሃነኩም ማስረጃቸውን አምጡ እንጂ የምትሉትን በቁርአን የተባለው ይሄ ነው። ማስረጃቸውን አምጡ ነው እንጂ የምትሉትን ነገር ቃል በቃል አምጡ ሳይሆን ማስረጃቸውን አምጡ ነው በላቸው ብሎ አላሁ ሱብሓነሁ ወተዓላ ይህ ነው። እሺ ቃል በቃል ከሆነ እሱ የሚፈልገው አላህ አለ የሚለውን አላህ መውጁዱን የሚለውን ብቻውን ስለሚያምንበት የአላህ መኖርን ስለሚያምን ሰውየው ኢዘን አላህ መውጁዱን የሚለውን ቃል በቃል አምጣልኝ። አላህ አለ የሚለን እስኪ ከቁርአን አምጣልኝ በል። ቃል በቃል ከሆነ ማለት ሊያመጣ አይችልም ሰውየው። ምንድነው የሚሆነው? ይሄ ግልጽ የሚሆንለት ማስረጃ እንጂ የሚፈልገው ቃሉ እንዳልሆነ ግልጽ ይሆንለት። ሁለተኛ ደረጃ ይህ እንዲህ አይነቱ ሰው አሁንም ግልጽ የሆነለት ዝን አወለን አንተ ማን ነው የፈጠረ በሉት። ማን ነው የፈጠረው? አላህ ነው መቼም ቢላ ሸክ የፈጠረኝ አላህ ነው መልሱ። ኢዘን አንተ የአላህ ፍጡር ለመሆን مثلا ስሙ አህመድ ሊሆን ይችላል። እስኪ አህመድን የፈጠርኩት እኔ ነኝ የሚለን ቁርአን አያምጣልኝ። ቃል በቃል አይደለ? ማን ነው የፈጠረህ? አላህ ነው ይላል። እሺ አህመድን ፈጠርኩኝ የሚልን አያምጣልኝ። ቃሉ አይደለም የሚፈልገው? ቃል በቃል ጥቀስልኝ አይደለም የሚባል? በቃ ማስረጃ የሚጠቀሰው ቃል በቃል ከሆነ አህመድን ፈጥሬዋለሁ የሚልን እስኪ ያምጣልኝ። ሊመጣ ይችላል? የለም። ምንድነው ሊል የሚችለው? አይ የፈጠረኝ እሱ ነው። እሺ ማስረጃ አንተን ለመፍጠሩ አንተን ፈጥሬያለሁ የሚለውን አያምጣልኝ ሊል አይችልም። የት ነው የሚሄደው? አይ በቃ እሱ ፈጣሪ ነው፣ የሁሉም ነገር ፈጣሪ ነው። የሁሉም ነገር ፈጣሪ መሆኑን እናምናለን። ግን አንተ አህመድን የፈጠረህ ለመሆኑ ማስረጃህን አምጣልኝ። አይ የሁሉም ነገር ፈጣሪ ነኝ ብሏል ስለሆነ እኔም ከዛ ውስጥ እካተታለሁ ነው የሚለው። የመጨረሻ ሊል የሚችለው ነገር ማለት ነው። ስለዚህ ምን ማለት ነው ያስከው? የሁሉም ነገር ፈጣሪ ከሆነ እሱ አላህ ሱብሓነሁ ወተዓላ እኔም በዛ ውስጥ እካተታለሁ። ምንድነው እያደረክ ያለው? ኢጅማል የሆነ ማስረጃን እያመጣህ ነው። ጥቅላዊ የሆነ ማስረጃ የሁሉም ነገር ፈጣሪ መሆኑ። ስለዚህ እኔም ፍጡር ስለሆንኩኝ የአላህ ፍጡር መሆኔ ግልጽ ነው ያልክ ነው። ቃል በቃል ሳይሆን ያመጣኸው ኢጅማልየ ነው ማለት ነው። ኢዘን ይህ ከሆነ ወኢላ ቃል በቃል ከሆነ እኔ አህመድ አንሱ ይሄን የሚናገረው ሰውዬ ያ ፍጡር አይደለሁም ሊል ነው ማለት ነው በንግግሩ። ያ ደግሞ የሚያስኬድ አይደለም። طيب ስለዚህ አንድን ሰው እያንዳንዳችን አሁን እኛ እንትናን ፈጥሬያለሁ፣ አህመድን፣ ጀማልን፣ ኸድርን ፈጥሬዋለሁ ተብሎ አልተጠቀሰም። ነገር ግን የሁሉም ነገር ፈጣሪ ነኝ፣ ሁሉም ነገር የፈጠርኩት እኔ ነኝ ስላለን አላሁ ሱብሓነሁ ወተዓላ እኛ ምንድነን? የአላህ ፍጡር ነን ብለን እናገራለን። የሁሉም ነገር ፈጣሪ ነው የሚለው እኔ የአላህ ፍጡር ነኝ ለሚለው ማስረጃ ይሆነኛል ማለት ነው። ማስረጃ ግን እኔ የአላህ ፍጡር ነኝ ስል ስሜን ጠቅሼ እንደዚህ የሚል አያ አለ፣ ለምሳሌ ሰዒድን ፈጥሬዋለሁ የሚል አያ አለ ማለት ይቻላል? የለም። ግን እንዴት ነው ይሄ የሆነው? የሁሉም ነገር ፈጣሪ ነኝ ብሏል። እኔ ደግሞ ከፍጡራኖች አንዱ ስለሆንኩኝ የአላህ ፍጡር ነኝ። ይሄ ነው ሁሉንም ነገር የፈጠረ ስለሆነ እኔንም የፈጠረኝ አላህ ሱብሓነሁ ወተዓላ ነው። ይህ ነው ማስረጃ ማለት በዚህ መልኩ ነው። طيب ኢዛ እንዲህ አይነቱ ሰው ማስረጃን ፈልጎ ሳይሆን ከመሰረቱ ድርቅና የያዘው ሰው ነው። እንደዚህ አይነቱ ደግሞ በሚገባው መልኩ ማናገር የግድ ይሆናል ማለት ነው። ስለዚህ አላሁ መውጁዱን ቢላ መካኒን ወጂሃ የሚለውን ቀጥታ ቃል በቃል ካልሆነ አልቀበልም የሚል ሰው ካለ ኢዘን የአላሁ ሱብሓነሁ ወተዓላ መኖርንም የምትቀበለው ቃል በቃል እኔ አለሁኝ የሚልን ስታገኝ ነው ማለት ነው ማዕናው የሚሆነው። ስለዚህ አላሁ መውጁዱን የሚለውን የአላህ መኖርን አምናለሁ የምትል ከሆነ አላሁ መውጁዱን የሚለውን ቃል ብቻ ቢላ መካን የሚለው ይቀመጥና አላሁ መውጁዱን የሚለውን ቃል ብቻ እስኪ ከቁርአን አቀበል።
ቃል በቃል ከሆነ ሊያመጣቸው ስለዚህ ምን ሊል ነው አላህ የለም ሊል ነው በዚያ አካል ቃል በቃል ከሌለን ያልቀበል የሚል ከሆነ ማለት ነው እና ሸሪዓችን ላይ ቁል ሃቱ ቡርሃነኩም ማስረጃችሁን አምጡ እንጂ የምትናገሩትን ቃሉን አምጡ አይደለም የተባለ ማስረጃ ነው የሚጠየቀው ከመሰረቱ ማለት ነው መርሐባ አንዳንዱ ያው ስለማይገባው በሚገባው መልኩ ማናገር ተገቢ ስለሆነ ነው እነዚህ ነጥቦችን ሰፋ ላደርግ የፈለኩት ማለት ነው መርሐባ እሺ አላሁ ሱብሓነሁ ወተዓላ ያለ ቦታ ያለ አቅጣጫ ለመኖር ማስረጃ ከቁርአን ምንድነው የክፊ في تنزيه الله يكفي يبقى في تنزيه الله الله سبحانه وتعالى لا ما دررت باقي ነው ይበቃናል كمن عن التحيز في المكان والجهة عن التحيز كمسفر كما يزمن في الجهة في المكان والجهة በቦታና በአቅጣጫ ከመስፈር ቦታንና አቅጣጫን ከመያዝ አላህን ለማድረራት በቂ ነው አሉ ምን قوله تعالى يا الله سبحانه وتعالى ንግግር ምን የሚለው ليس كمثله شيء የሚለው ሱረቱ ሹራ ላይ ያለው እሱን አላህን የሚመስል ምንም ነገር በፍጹም የለም የሚለው የቁርአን አያ አላሁ ሱብሓነሁ ወተዓላ ያለ ቦታ ያለ አቅጣጫ ለመኖሩ ማስረጃ ነው نعم እንዴት ነው ይሄ ማስረጃ ሊሆን ይችላል ግልጽ ያለ አስረህ የሆነ ማስረጃ ነው ይሄ ግልጽ ያለ አላሁ ሱብሓነሁ ወተዓላ ከፍጡራን ባህሪ በጥቅል ለማጥራራት ሙሉ የሆነ ግልጽ ያለ የቁርአን አያ ليس كمثله شيء የሚለው ግልጽ የሆነ ነው የተደባበቀ አይደለም መርሐባ ምን ማለት ነው ليس كمثله شيء ብሎ ማለት እሱን አላህን የሚመስል በፍጹም የሚመስል የለም ብቻ ሳይሆን በፍጹም ጭራሽ በፍጹም የለም ማለት አላህም በፍጹም ፍጡራኖችን አይመስል አምሳያ የለውም ከሚትሊህ የሚለው ካፉ በፍጹም የሚለውን ተአኪድን እዚያ ጋር ጠበቅ አድርጎ ምንም ነገር ጥርጥር የሌለው መሆኑን ለማመላከት የመጣ ስለሆነ በፍጹም አላሁ ሱብሓነሁ ወተዓላ የሚመስል የለም እሱም በፍጹም ምንም ነገር አይመስልም ጌታችን ሱብሓነሁ ወተዓላ طيب ليس كمثله شيء ማለት በፍጹም እሱን የሚመስል አላህን የሚመስል ነገር የለም ምን ማለት ነው ታዲያ እሺ አላህ ያለ ቦታ ያለ ነው ያለ አቅጣጫ ያለ ነው ለሚለው ማስረጃ የሆነው ታዲያ እንዴት ነው መርሐባ አላሁ ሱብሓነሁ ወተዓላ በቦታ ቢሆን ኖሮ በአቅጣጫ ቢሆን ኖሮ ቦታ ላይ የሚሆኑ ነገሮች ስንትና ስንት ናቸው ፍጡራኖች በጠቅላላ ቦታ ያላቸው ናቸው ኢንተርቪው ልብ እንበለው ፍጡራኖች በጠቅላላ ምንድን ናቸው ቦታ አላቸው كذلك በአቅጣጫ ይገለጻሉ ፍጡራኖች ሰው ጅኑ በአቅጣጫ ይገለጻል በቦታ ይገለጻል አላህም በቦታ ያለ ነው ቢባል አምሳያ ብዙ የሆነ ተቆጥሮ የማይዘለቅ ይኖረው ነበር ኢዘን ليس كمثله شيء የሚለው ጋር ሄዶ ተሷዱ የሚያደርግ ይሆናል የሚጋጭ ይሆናል ማለት ነው ምኑ አላህን በቦታ ነው ያለው ቢባል ኖሮ መርሐባ لانه ይላሉ ወደ መትኑን መለስና ይህ የቁርአን አያ በቂ የሆነ ግልጽ ያለ ማስረጃ ነው አላሁ ሱብሓነሁ ወተዓላ ያለ ቦታ ያለ አቅጣጫ አለ ማለት ነው لانه ምክንያቱም እሱ አላህ لو كان متحيزا የሚሰፍር ቢሆን ኖሮ في مكان وجهة በቦታና በአቅጣጫ የሚሰፍር ቢሆን ኖሮ لكان حجما መጠን ያለው የሆነ አካል ይሆን ነበረ ولكان له امثال አምሳያዎችም ይኖሩት ነበረ وهو مناقض للآية ይህ እስካሁን እየተከስነው ያለ ነው ቦታ ያለው መሆኑ አቅጣጫ ያለው መሆኑ ምንን ያስይዛል መጠን ያለው ጅስም መሆኑን የሚያስይዝ ይሆን ነበረ ይሄ ደግሞ ብዙ አምሳያዎች ያሉት ይሆን ነበረ አምሳያ ያለው መሆን ደግሞ مناقض للآية ليس كمثله شيء የሚለውን አምሳያ የለውም አላሁ ሱብሓነሁ ወተዓላ በፍጹም አምሳያ የለውም የሚለውን የሚጋጭ ይሆናል لذا ቦታ አለው የሚል ከሆነ አምሳያ አለው ማለት ነው የሚሆነው ማለት ነው አቅጣጫ አለው አላህ በአቅጣጫ ነው የሚገለጸው የሚል ከሆነ አላህ አምሳያ አለው ማለት ነው የሚሆነው ትርጉሙ ምክንያቱም لانه لو كان متحيزا في مكان وجهة በቦታና በአቅጣጫ የሚሰፍር ቢሆን ኖሮ አላህ لكان حجما حجم ይሆን ነበር መጠን ያለው የሆነ አካል ይሆን ነበር ولكان امثاله ለሱም ይኖሩ ነበር አምሳሉን አምሳያዎች አንድ ብቻ ሳይሆን ብዙ አምሳያዎች ይኖሩት ነበር አምሳያ ያለው ነው ማለት ደግሞ وهو مناقض للآية ከላይ የተከሰነው ليس كمثله شيء የሚለውን አምሳያ የለው የሚለውን አያ የሚጋጭ ሆነ ولو كان جسما
ጅስም ቢሆን ኖሮ አላህ አካል ቢሆን ኖሮ ለካነ ይሆን ነበረ ዛ ጡሊን የርዝመት ባለቤት ወዐርዲን የስፋት ባለቤት ወሰምኪን የጥልቀት ባለቤት ይሆን ነበረ። ስፋት ርዝመት፣ ስፋት፣ ጥልቀት ይኖረው ነበረ ጅስም ነው ቢባል ኖሮ። ወለው ካነ ከዛሊከ እንግዲህ በቦታና በአቅጣጫ የሚሰፍረው ማን ነው ብለናል? ጅስም ስለሆነ ማለት ነው። ወለው ካነ ከዛሊከ እንደዚህ ቢሆን ኖሮ ደግሞ ርዝመት፣ ስፋት፣ ጥልቀት ያለው ቢሆን ኖሮ ለካነ ሙሕታጀን ፈላጊ ይሆን ነበረ ሊመን ሐደሁ ወደዛ ወደ መጠነው ነገር ፈላጊ ይሆን ነበረ። ምክንያቱም መጠን አለው ከተባለ መጣኝ አለው የመጠነው አለ ማለት ነው የሚሆነው። መጣኝ አለው ከተባለ ምንድነው የሚሆነው? በዛ መጠን ወደ መጠነው ነገር ፈላጊ ነው ወደ ማለት ይሄዳል። ራሱን መጠነ ስለማይባል ራሱን ፈጠረ ስለማይባል ያው ፍጡር አድርገውታልና በዚህ ሁኔታ መጠን አለው ቢባል ኖሮ ለካነ ሙሕታጀን ፈላጊ ይሆን ነበረ ሊመን ሐደሁ በዛ ባለበት መጠን ላደረገለት ቢሃذا الطول በዚህ ርዝመት ሆነ ባሉት ርዝመት وبهذا العرض በዚህ ስፋት وبهذا السمك በዚህ ጥልቀት ምን ይሆን ነበረ? ወደ መጠነው ነገር ከጃይ ፈላጊ ይሆን ነበረ። መጠን ያለው ቢሆን ኖሮ አላህ መጠን ያለው አይደለም፣ ወደ መጣኝም ፈላጊ አይደለም። መጠን አለው ቢባል ጅስም ነው ቢባል ኖሮ ርዝመት፣ ስፋት፣ ጥልቀት ያለው ይሆን ነበረ። ርዝመት፣ ስፋት፣ ጥልቀት አለው ከተባለ በዛ ርዝመት፣ ስፋት፣ ጥልቀት ወደ መጠነው ነገር ፈላጊ ይሆን ነበረ። ወልሙሕታጁ ፈላጊ የሆነ ደግሞ ኢለል ገይሪ ወደ ሌላ ነገር ፈላጊ የሆነ ላ የኩኑ ኢላሃ ጌታ ሊሆን አይችልም፣ ፈጣሪ ሊሆን አይችልም። ከጃ የሆነው እንዴት ፈጣሪ ይሆናል? በጭራሽ የማይሆን ነገር ነው። ሊአነ ምክንያቱም ሚን ሸርጢል ኢላሂ ከጌትነት ሸርጦች መካከል ከጌትነት መስፈርቶች መካከል አልኢስቲግናእ አን ኩሊ ማ ሲዋ አልኢስቲግናእ የተብቃቃ መሆን ነው። አን ኩሊ ማ ሲዋ ከሱ ውጭ ካለው ነገር ሁሉ የተብቃቃ መሆን መስፈርት ነው ይሄ ማለት ነው። ጌታ ነው ሊባል ዘንድ መጠን አለው ከተባለ ወደ መጣኙ ያንን መጠን ወደ አደረገለት ነገር ፈላጊ ይሆናል። ፈላጊ ጌታ ሊሆን አይችልም። ጌታ ለመሆን ፈላጊ አለመሆን መስፈርት ነው። ሊዛ አላሁ ስብሓነሁ ወተዓላ በቦታ የሚገልጽ ከሆነ በአካል እየገለጸው ነው። ጅስም የሆነ ነገር ነው ቦታን ሊይዝ የሚችለው። አላሁ ስብሓነሁ ወተዓላ ጅስም እንዳልሆነ አይተናል። ጅስም የሆነ ነገር ደግሞ ርዝመት፣ ስፋት፣ ጥልቀት ያለው ነገር ነው። ጅስም ማለት ርዝመት፣ ስፋት፣ ጥልቀት ያለው ነገር ስለሆነ ርዝመት፣ ስፋት፣ ጥልቀት ያለው ደግሞ በዚያ ርዝመት፣ ስፋት፣ ጥልቀት ወደ መጠነው ነገር ከጃይ ነው። ከጃይ የሆነ ጌታ ሊሆን አይችልም። ጌታ ከጃይ አይደለም ማለት ነው። ጠይብ ከቁርአን በትንሹ እንደችነቱ ካየን ወቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም ብለዋል። ምን አሉ? ሰዎች ከየመን አካባቢ ዲንን ለማወቅ ለመጠየቅ መጡ ወደ እሳቸው። በመጡ ጊዜ የጠየቋቸው ነገር ግን ምን ነበረ? የመጀመሪያው ፍጡር ምንድን ነው? እነሱ ያሳሰባቸው ያን በቃ ብዙ ጉዞ ያደረጉበት ከየመን እስከ ሱብሃንአላህ ሀገር አቋርጠው ረሱል ዐለይሂ ሰላቱ ወሰላም ድረስ የሄዱበት ምክንያታቸው ምንድነው? የመጀመሪያው ፍጡር ምንድነው ነው አንዱ ጥያቄያቸው ከጥያቄዎቻቸው። እውቀትን ልንማር ነው የመጣ ነው እና እስኪ የመጀመሪያው ፍጡር ምንድነው ብለው ጠይቋቸው። ለዛ ረሱል ዐለይሂ ሰላቱ ወሰላም ሲመልሱ ምን አሉ? ልብ በሉ። አላህ ያለ ቦታ ያለ መሆኑን ግልጽ ባለመልኩ ነገሩ። ፍጡራንን ከመፍጠሩ በፊት ስለነበረው ባህሪው ግልጽ አድርገው ተናገሩ። አንዳንዱ ምን ይላቸዋል ይመጣና እዚህ ጋር ያዝ የምታደርጉት ነገር አለና አላህ መውጁዱን ቢላ መካን የሚለውን ሲቃወም የአላህ መኖር ታምናለህ ወይ? አዎ አምናለሁ። የሁሉ ነገር ፈጣሪ ማን ነው ስትሉት አላህ ነው ይላል። ኢዘን ሁሉም ነገር የፈጠረው አላህ ነው። ቦታንም ይሁን አርሽን ከመፍጠሩ በፊት የአላህ መኖር ታምናለህ ወይ ስትሉት አዎ አምናለሁ ነው የሚለው። መቼም የአላህ መኖር ሳያምን እንዴት ነው ሳይኖር ፈጠረ አይባልም። ነገር ግን ይችን ቃል ለማለት ይፈራል። የቱን ቦታ የፈጠረው አርሽን የፈጠረው ማን ነው ስትሉት አላህ ነው። ይሄንማ ያውቃል። እሺ እነዚህን ከመፍጠሩ በፊት መኖሩን ታምናለህ አይደለም ወይ? አው ሳይኖር ፈጠረ አይባልምና ይሄን ጥያቄ ስጠይቁት እነዚህን ሳይፈጥር በፊት ነበር አይደል? ይችን ቃል መመለስ ይፈራል። አዎ ማለት ይፈራል። አይ የለምም ለማለት ይፈራል። አለም ለማለት ይፈራል። ለምን? መኖሩ ግድ ነው። ግልጽ ተደርጎ ይነገራል። በሐዲስ አለ፣ በቁርአን ያለ። ምክንያቱም ሳይኖር ፈጠረ አይባልምና ማለት ፍጡራንን አላሁ ስብሓነሁ ወተዓላ በአዘል ያለ ነው።
እነሱን ግን ከጊዜ በኋላ አስገኛቸው። ይህ ነውና የሙስሊሞች እምነት። ከዛ ምን ይላል? ስለዛ ፍጡራንን ከመፍጠሩ በፊት ስላለው አልተነገርንም ይላል። እውነት አልተነገርንም? በደንብ ነው እንጂ የተነገርነው። እንደውም የመጀመሪያው ፍጡር ምንድነው ተብለው ሲጠየቁ አንገብጋቢና ضروري የሆነ ነገር ይህ ነገር ፍጡራንን ከመፍጠሩ በፊት አላሁ ስብሓነሁ ወተዓላ ያለውን ባህሪ መናገር ይበልጥ በጣም አስፈላጊ ነገር መሆኑን ረሱል ዓለይሂ ሰላቱ ወሰላም ስለሚያውቁ እሱን አስቀድመው ተናገሩ። እንደው አይኑን ራሱን እኮ አይደለም ፍጡራንን ከመፍጠሩ በፊት ስለ አላሁ ስብሓነሁ ወተዓላ ስላለው ባህሪ ንገሩን ተብለው ተጠይቀው አይደለም። የመጀመሪያው ፍጡር ምንድነው ተብለው ሲጠየቁ ምን አሉ? አላሁ ስብሓነሁ ወተዓላ ፍጡራንን ከመፍጠሩ በፊት ስለነበረው ባህሪ፣ ያው ባህሪያቶቹ ከጊዜ በኋላ የሚቀያየሩ አይደሉም። ፍጡራንን ከመፍጠሩ በፊት ስለነበረው ባህሪ ስንል ፍጡራንን ከፈጠረ በኋላም ያለው በሆነው ባህሪ የበዛው ባህሪ ያለ ስለሆነ ሙሉ ባህሪው ነው፣ የሚቀየር ነገር የለም። እና ፍጡራንን ከመፍጠሩ በፊት ስለነበረው ስለ አላሁ ስብሓነሁ ወተዓላ ሲፋው ተናገሩ። ምን አሉ? የመጀመሪያው ፍጡር ምንድነው ሲሏቸው ካነ አላሁ ወለም የኩን ሸይኡን ገይሩሁ አሏቸው። የመጀመሪያው ፍጡር ይሄ ነው ከማለታቸው በፊት አላሁ ስብሓነሁ ወተዓላ ካነ አላህ ጌታችን ስብሓነሁ ወተዓላ ነበረ፣ ወለም የኩን ሸይኡን ገይሩሁ ከሱ ውጭ ከአላህ ውጭ ምንም ነገር ሳይኖር በፊት ጌታችን ስብሓነሁ ወተዓላ ያለ ምንም ነገር ነበረ ነው። እንظሩ የመጀመሪያ ፍጡር ምንድነው ሲባሉ ፍጡርን ከመፍጠሩ በፊት ስላለው ስለ አላሁ ስብሓነሁ ወተዓላ ተናገሩ ረሱል ዓለይሂ ሰላቱ ወሰላም። ታዲያ አሁን ይመጣና ፍጡራንን ከመፍጠሩ በፊት የአላህ መኖር ታምናለህ አይደል ስትሉ ስለሱ አልተነገረንም ይላል። ሳይጠየቁ ነው የተናገሩት ረሱል ዓለይሂ ሰላቱ ወሰላም። አንገብጋቢ ስለሆነ እንደውም ማለት ነው። ቡኻሪ የዘገቡት ሐዲስ ነው። እንዴት ነው አልተነገረንም የሚለው ሰው? አንዳንዱ ደግሞ ምን አገባህ ስለዛ ይላል። ፍጡራንን ከመፍጠሩ በፊት ስለነበረው ምን አገባህ ይላል። ምን ማለት ነው? ምን አገባህ መልስ ነው እንደ ሸሪዓ ላይ? ምን አገባህ መልስ አይደለም። ሱብሃንአላህ ሸሪዓችን ላይ የተቀመጠውን ነገር መማማር ምን አገባህ የሚባል አይደለም። እና እንዲህ አይነት ሰው እንቲባህ ሊያደርግ ይገባዋል። ምን አገባህ ተብሎ አይደለም መልሱ። ረሱል ዓለይሂ ሰላቱ ወሰላም ፍጡራንን ከመፍጠሩ በፊት ስለነበረው ግልጽ ባለ ሐዲስ ተናግረዋል። ምንድነው ያሉት? ካነ አላሁ ሱብሓነሁ ወተዓላ ወለም የኩን ሸይኡን ገይሩሁ ከእሱ ውጭ ምንም ነገር ሳይኖር የነበረ የሆነ ጌታ ነው አሉ። ያለ ምንም ነገር ማለት ነው። ቦታ ሳይኖር ያለ ቦታ፣ ሰው ሳይኖር ያለ ሰው፣ አቅጣጫ ሳይኖር ያለ አቅጣጫ፣ ዓርሽ ሳይኖር ያለ ዓርሽ የነበረ ጌታ ነው። ስለዚህ እዚህ ጋር አንድ ነጥብ የምናሰፍረው አላሁ ስብሓነሁ ወተዓላ ቦታንም ይሁን አቅጣጫን ከመፍጠሩ በፊት ያለ ቦታ ያለ አቅጣጫ የነበረ መሆኑን በደንብ አድርገን እናምናለን ማለት ነው። ሁሉም ማለት ነው ሊያምነው ግድ ነው። ከዛ በኋላ ፍጡራንን ከፈጠረ በኋላ ተቀየረ ይባላል ወይ? በጭራሽ አይባልም። ለምን? የሚቀየር የሚታደስ የሆነ ባህሪ ጌታችን ስብሓነሁ ወተዓላ የለውምና በነበረው ባህሪ አዘልይ አበድይ የሆኑ ናቸውና ባህሪያቶቹ ዛቱም ሲፋዎቹ አላሁ ስብሓነሁ ወተዓላ ከነ ባህሪያቶቹ አዘልይ አበድይ ነው። ለመኖሩም መጀመሪያ መጨረሻ የሌለው ነው። ከጊዜ በኋላ የሚመጣለት የሆነ ባህሪ የለም። ኢዛ ጌታችን ስብሓነሁ ወተዓላ ስለሱ ባህሪ ከተጠየቅን ፍጡራንን ከመፍጠሩ በፊት እንደነበረው ነው ጌታችን ስብሓነሁ ወተዓላ ባህሪያቶቹ ሲፋዎቹ በጠቅላላ ማለት ነው። ይህን አስምረው ሊይዝ ይገባዋል ሰው። ፍጡራንን ከፈጠረ በኋላ ተቀየረ የሚባል ነገር የለም። መቀያየር የፍጡር ባህሪ ነው። ሱብሃንአላህ። ዓርሽን ማነው የፈጠረው? አላህ ነው። ዓርሽን ሳይፈጠር በፊት አላህ ነበረ ወይስ አልነበረም? ነበረ። ይሄ ግልጽ ነው። ዓርሽን ሳይፈጠር በፊት ነበረ ከተባለ አላህ ያለ ዓርሽ ነበረ ነው። ቦታን የፈጠረው ማነው? አላህ ነው። ቦታን የፈጠረው ማነው? አላህ ነው። ታዲያ አላህ ቦታን አላህ ሳይኖር ነው የፈጠረው? ኖሮ አላህ ያለ ነው፣ በአዘል ያለ ነው። ከዛ ቦታን ፈጥሮታል። ቦታን ከመፍጠሩ በፊት ጌታችን ሱብሓነሁ ወተዓላ ያለ ቦታ ያለ ነው። ቦታን ከፈጠረ በኋላ ከቦታ አይፈልግም። የፈጠረውን ፍጡር ከከጀለማ ምኑን ፈጣሪ ሆነ? ከጃይ የሆነ ነገር ፍጡር ነው እንጂ ፈጣሪ ሊሆን አይችልም። ሊዛ ይህ ልቦለድ አይደለም። ሐዲሱ ማዕናው ይህ ስለሆነ ነው። ካነ አላሁ ወለም የኩን ሸይኡን ገይሩሁ አሉ። አላሁ ሱብሓነሁ ወተዓላ ምንም ነገር ሳይኖር በፊት የነበረ የሆነ ጌታ ነው። ወልመካኑ አሉ ቦታ ገይሩላህ ከአላህ ውጭ ያለ ነው። ቦታ ከአላህ ውጭ ያለ ነው። ወመዕናሁ እንግዲህ ምንም ነገር ሳይኖር በፊት አላሁ ስብሓነሁ ወተዓላ የነበረ ነው ስንል ቦታም ከአላህ ውጭ ያለ ስለሆነ ከሱ ውጭ ምንም ነገር ሳይኖር በፊት የነበረ ነው ማለት ቦታም ሳይኖር በፊት የነበረ ነው። ቦታ ሳይኖር የነበረ ነው ማለት ያለ ቦታ ያለ ነው። ሐዲሱ የሚሰጠን ይሄን ነው። አላህ ያለ ቦታ ያለ ነው የሚለውን ግልጽ አድርጎ የሚናገር የሆነ ሐዲስ ነው።
والمكان غير الله بوتا منو كالله وجعلنا الله يدل لما بوتا ومعناه إذا حديث معناه أن الله كان موجودا ينبرنا وجيتاችን سبحانه وتعالى في الأزل بأزل ينبرنا لما نور مجمريا ساينورو ማለት ነው በአዘል ማለት ليس معه غيره ከሱጭ አብሮት ምንም ነገር ሳይኖር የነበረ የሆነ ጌታ ነው لا أرض ቦታም አልነበረም ولا سماء ከሱ ጋር ማለት ነው ከአላህ ጋር ቦታ አልነበረም لا أرض መሬት አልነበረም ولا سماء ሰማይም አልነበረም ولا كرسي ምድርም ኩርሲይም አልነበረም ولا عرشም አልነበረም ولا مكان ቦታም አልነበረም ولا جهات አቅጣጫም አልነበረም እነዚህ ሁሉ ሳይኖር በፊት አላሁ ሱብሓነሁ ወተዓላ የነበረ ነው በአዘል የነበረ ጌታ ነው ያለ እነዚህ ነገር ያለ ቦታ ያለ አቅጣጫ ያለ አርሽ ያለ ኩርሲይ ያለ መሬት فهو تعالى ولا جهة ያለ አቅጣጫ እንግዲህ ولا جهات ጅሃቶችም አቅጣጫዎችም ሳይኖር በፊት አላህ የነበረ ነው فهو تعالى እሱ የተጠራራ የሆነው ጌታችን موجود ያለ ነው قبل المكان ከቦታ በፊት بلا مكان ያለ ቦታ ከቦታ በፊት ቦታን ከመፍጠር በፊት ያለ ቦታ ያለ የነበረ የሆነ ጌታ ነው وهو እሱ አላህ الذي خلق المكان وهو الذي خلق المكان እሱ ቦታን የፈጠረ የሆነው ጌታ فليس بحاجة إليه ወደሱ حاجة የለው ፈላጊ አይደለም የሚከጅል አይደለም ጌታችን سبحانه وتعالى ወደ ቦታ سبحان الله ከዚህ በላይ ምንድን ነው የሚፈልገው ሰው ቦታን እንደማይፈልግ አቅጣጫ እንደማይፈልግ ግልጽ አድርገው ተናግረዋል ተغير የሚባለው ነገር መቀየር የሚባለው ነገር የፍጡር ባህሪ ነው አላሁ سبحانه وتعالى ፍጡራንን ከመፍጠር በፊት ያለ ቦታ የነበረ መሆኑን ካወቀ መሰረቱን ይዟል ማለት ነው አንድ ሰው እሺ ይሄ መሰረቱን ከያዘ ከዛ በኋላ ላለው በቦታ ነው የሚል ከሆነ አይ ድሮ ያለ ቦታ ነበረ አሁን ተቀይሮ በቦታ ሆኗል የሚል ማስረጃ ሊያመጣ ግድ ይለዋል ማለት ነው ይሄን ደግሞ ቢጭር ቢወጣ የሚያመጣው ለምን መቀየር የፍጡር ባህሪ አይደለም በአዘል ያለ ቦታ ያለ አቅጣጫ የነበረ ነው ከዛ በኋላ በቦታ ሆነ የሚባል አይደለም ይሄንን فإن الله غني عن العالمين ሚለው فإن الله غني عن العالمين የሚለው አያ በደንብ አድርጎ የሚያስረዳ ነው አላህ ያለ ቦታ ለምን ከቦታ እንደማይፈልግ ከአቅጣጫ እንደማይፈልግ ልብን በል አንዳንዱ ከአርሽ በላይ ነው ሲል እኔ ከአርሽ ፈልጋል መቻልኩኝ ይላል ኢንሻአላህ የራሱ ርዕስ ስላለ ወደዛ ጠለቅ ብዬ አልገባም እንመጣበታለን ከአርሽ መቼ ፈላጊ ነው አልኩኝ እሺ አርሽ ሳይኖር ከአርሽ በላይ የሚባለው አቅጣጫ ይኖራል አይኖርም ነው አርሽ ቢወገድ ከአርሽ በላይ ተብሎ ይገለጻል አይባልም ኢዘን አርሽ በመኖሩ በአርሽ ተገለጸ ማለት ነው አላህ ከጃ ይሆነ ማለት ነው ይሄ ከጃ ይሆነ ማለት ይሄ እና ጌታችን Subhanahu Wa Ta'ala ከቦታ ከአቅጣጫ የሚፈልግ የሆነ ጌታ አይደለም ከዚህም ይበልጥ ግልጽ የሆነ ሐዲስ አለ ኢንሻአላህ ተዓላ ትንሽ ሰፋ ብሎ ደግሞ እንዳያስቸግረን እዚህ ጋር እንቆምና መለስ ብለን ምን ይዘው ይሆናል ማለት ነው በደንብ አድርገን ሙራጃዓ እናድርገው ግልጽ ያልሆነ ነገር ካለ መጠየቅ እንችላለን አላህ Subhanahu Wa Ta'ala በሰማነው ተጠቃሚዎች ያደርገን اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين آمين